ሁላችሁን እንኳን ለሆሳዕና በዓል እግዚአብሔር አደረሳችሁ ያድርሳችሁ። ከዛም ቀድማችሁ ትምርቱን ከተከታተላችሁት እግዚአብሔር በየአመቱ ሆሳዕና ነውና እግዚአብሔር ሁላችንን ለዚህ ክብር ያብቃን። የትንሳኤ ቀድሞ ያለው ሳምንት ሆሳዕና ይባላል። ይሄም ለአብይ ጾም 8ኛው ሳምንት ነው። በቤተክርስቲያኑ ውስጥ ዘንባባ ተይዞ በቅዳሴው ላይ ሁሉ እየተዘመረ ይህ ዕለት ይታሰባል። በቤተክርስቲያናችን ልዩ ቀን ነው። ልዩ ቀን የደስታ ቀን ለምን? በማቴዎስ ወንጌል ምዕራፍ 21 እንደተጻፈ ጌታችን መድኃኒታችን ኢየሱስ ክርስቶስ በአህያይቱና በአህያይቱ ውርንጫ ላይ በተአምር በአንድ ላይ ተቀምጦባቸው ወደ ቅድስቲቱ ከተማ ገባ የሚለው ዓለም ሁሉ የተደነቀበት ድንቅ ዕለት ነው። ይህች ቀን ልዩ ቀን ነች። ይህች ቀን የሆሳዕና ዕለት ድንቅ ነው። ምን ሆነ? የዛን ቀን በመጀመሪያ ጌታ ሁለቱን ደቀ መዛሙርት ላካቸው። ምን አለ? የታሰረች አህያ ታገኛላችሁ፣ ፈታችሁ አምጡልኝ። ሰው ቢጠይቃችሁ ግን በሉ ለጌታ ያስፈልጉታል በሉ። ማንም ቢጠይቃችሁ ለጌታ ያስፈልጉታል በሉ። አህያይቱ መጣች፣ ውርንጫይቱ መጣች፣ ሰው አነጠፈ፣ በመንገድ ላይም ልብሱን አነጠፈ። በዛ ላይ ተቀምጦ ወደ ቅድስቲቱ ከተማ ገባ። ሰው ሁሉ በአንድ ላይ ጮህ ነበር። ሆሳዕና ለባት። አው ቁስልም ያላት ናት። እሱን ሽፍን አደረገ። በዛም ላይ ተቀመጠ። ከባት ያበሳ ነው። ስለዚህ ሂዱ ፈታችሁ አምጡልኝ። የሰው ልጅ ሁሉ ከኃጢአት ማይሰር የሚፈታበት ሰዓት ደረሰ። ማንን ላከ? ሁለቱን ደቀ መዛሙርት ላከ። ማቴዎስ 17 ጀምራችሁ ስትመለከቱ ምንድነው ያለው? የመንግስተ ሰማያትን መክፈቻ ቁልፍ ሰጣቸው ለካህናቱ፣ ለነ ጴጥሮስ፣ ለሐዋርያቱ ሁሉ። የሰው ልጅ ከኃጢአት የሚፈታበት ሰዓት ደረሰ። መጣ። በአህያ ላይ ተቀምጦ ያንን ቁስሏን ሽፍን አደረገላት። ኃጢአታችንን ሊሸፍን፣ ገበናችንን ሊሸፍን ከባቴ ያበሳ ኢየሱስ ክርስቶስ አዎ በአህያይቱ ላይ ተቀመጠ። ሌላው ግን በአህያ የተቀመጠ ጋልቦ አያመልጥም፣ ቅርብ ነኝ፣ የቅርብ አምላክ ነኝ ሲል። ሌላው ጦርነት ሲሆን በፈረስ ይቀመጡ ነበር። እሱ ግን በአህያ ተቀመጠ። በአህያ ሲቀመጡ ዘንባባ ሲይዙ ግን ሰላም ነው። የዘንባባው ምልክትም ሰላም ነው። ሆሳዕና ይሄ ነው። ሁሉም ዘመሩ ሆሳዕና ለዳዊት ልጅ፣ በእግዚአብሔር ስም የሚመጣ እሱ የተባረከ ነው፣ እግዚአብሔር ነው አሉ። አመሰገኑት። ከኃጢአት የተፈታንበት ሰዓት መድረሱን፣ የታስረን የነበርን ሁሉ መፈወሳችን የሚያሳይ ነው። አዎ ሆሳዕና ማለት መድኃኒት ማለት ነው። ኢየሱስ ክርስቶስ መድኃኒት ይሆነን። በዚህ ሰዓት በደዌ በህመም በስቃይ ያላችሁ ሁሉ መድኃኒት ኢየሱስ ክርስቶስ በቅዱስ እጁ ይዳብሳችሁ። በዚህ ሰዓት አንድ ነገር አስቡ። በኃጢአት ማይሰር ውስጥ በተለያየ መከራ ውስጥ ያላችሁ ሰዎች ካላችሁ ከኃጢአት የምንፈታበት ሰዓት ይቅር ባይ ክርስቶስ አለ። ዛሬ አባታችን ሆይ ደግመን ካህናት 12 ጊዜ እግዚኦ ማረነ ክርስቶስ በእንተ እግዝእትነ ማርያም ብለው እግዚአብሔር ይፍታ ሲሉ ኃጢአታችን ሁሉ ቀልጦ ይጠፋል። አምላካችን ስሙ የተመሰገነ ይሁን። አው ቁስል ብዙ መከራ አለ። ዛሬ ብዙ ሰዎች የተለያየ ነገር አለ በውስጣቸው። ያንን ግን ሸፍኖ የሚያድን አምላክ ኢየሱስ ክርስቶስ አለን። ሆሳዕና ለዳዊት ልጅ 8ኛው ሳምንት ሆሳዕና ነው። እግዚአብሔር አምላካችን እኛን ለማዳን እነሆ ከሰማይ መውረዱን የሚያሳይ የዳዊት ልጅ የድንግል ማርያም ልጅ ተብሎ የተጠራ ሆሳዕና መድኃኒት እሱ ነው። አሜን። ሁላችን ያድነን። በዚህ ሰዓት ግን የሚበሳጩ አሉ። በዚህ ሰዓት ፈሪሳውያኑ ሁሉ ተበሳጩ። ድንጋዮች ሳይቀሩ አመሰገኑት። አመስግኑ፣ እግዚአብሔርን አመስግኑት። ለዘላለም ክብር ምስጋና ይግባው። አሜን። ለዓመቱ ይደምረን። እግዚአብሔር ይባርካችሁ፣ ፊቱንም ያብራላችሁ።